የአማራ ክልል ህዝብ እና የአማራ ክልል ራሱ በትልቁ በኢትዮጵያዊነት መንፈስ በኢትዮጵያዊነት አስተሳሰብ ያደገ እና የጠንካራ እምነት ያለው ክልል ነው። የአማራ ክልል ህዝብ በኢትዮጵያ የሥርዓተ መንግስት ግንባታ ወይም ደግሞ የሀገር ግንባታ የማይተካ ሚና አስተዋጽኦ ያደረገ ህዝብ ነው እንደ ሌሎች ህዝቦች። እንደገናም ደግሞ በኢትዮጵያዊነቱ ከቦታ ቦታ ተንቀሳቅሶ መስራት የሚችል የሚፈልግ ህዝብ ነው። ነገር ግን ባለፉት ዘመናት የተለያዩ አካባቢያዊና የአገራዊ ጥያቄዎችን በማንሳት የአማራ ክልል ህዝብ ወዳልሆነ አቅጣጫ እንዲሄድ የተደረገበት ሁኔታ ነው ያለ። ይሄ ምንድነው? እንደማናቸውም የኢትዮጵያ ህዝብ በኢትዮጵያ ውስጥ ሊመለሱለት የሚፈልጉት ጥያቄዎች አሉት። ለምሳሌ የትርክት የተዛባ ትርክት እርማት ጉዳይ፣ የህገ መንግስት ይሻሻልን ጉዳይ፣ የኢኮኖሚ ፍትሃዊ ተጠቃሚነት ጉዳይ፣ በአጠቃላይ የወሰንና የማንነት ጥያቄዎች ጉዳይ ያሉት ህዝብ ነው። ከሞላ ጎደል እነዚህ ጥያቄዎች የአማራ ክልል ህዝብ ጥያቄዎቹን እንጂ አልፎ አልፎ በኢትዮጵያ ደረጃ የሚነሱ ጥያቄዎች ናቸው። ነገር ግን እነዚህ ጥያቄዎች የሚፈቱበት አግባብ ህጋዊና ሰላማዊ በሆነ መንገድ በድርድርና በውይይት ከኢትዮጵያ ህዝብ ጋር ከኢትዮጵያ ክልል ህዝቦችና መሪዎች ጋር በውይይትና በድርድር ተግባብቶትና ተማምኖ እጅግ በጣም ህጋዊና ሰላማዊ በሆነ መንገድ መፈታት የሚችሉ ችግሮች ናቸው። ችግሮቹ ሰላማዊና ህጋዊ በሆነ መንገድ መፈታት የሚችሉ ሆነው ሳለ የተደራጁ ኃይሎች አማራ ክልል በከፍተኛ ደረጃ የተበደለ ህዝብ እንደሆነ አድርገው በከፍተኛ ደረጃ ትርክት የተዛባ ትርክት በክልሉ ውስጥ ናሬት ተዘራ። አንደኛው ምክንያት ይሄ ነው። ሁለተኛው በክልሉ ውስጥ ይሄ በሚቀነቀንበት ጊዜ ችግሩ የአማራ ክልል ህዝብ ችግሮች ያሁን ችግሮች የወቅት ችግሮች በሆነ ጊዜ የሚፈቱ ችግሮች ሰላማዊና ህጋዊ በሆነ መንገድ የሚፈቱ መሆናቸውን የሚያስረዳ አመራር የሚያስገነዝብ አመራር ከዚህ ሲያልፍ ደግሞ ትግል የሚያደርግ አመራር ህጋዊ ትግል የሚያደርግ አመራር በበቂ ሁኔታ ባለመኖሩ ችግሮችን በህዝባዊነትና በለዘብተኝነት የሚመለከት አመራር በመኖሩ እነዚህ ችግሮች በከፍተኛ ደረጃ ያቆጠቆጡ ያጎነቆሉ እንዲሄዱ ተደረጉ ማለት ነው። ስለዚህ እንደ ሁለተኛ ምክንያት የምንወስደው በክልሉ ውስጥ የነበረው ለዘብተኛና ህዝበኛ አመራር ነው። የሚታገሉ አመራሮች ቢኖሩ የነበሩ ቢሆንም ማለት ነው። ነገር ግን በአጠቃላይ ውጤቱ አውዱ ይሄን የሚገልጽ ስለነበር ወደ ግጭት እንዲቀየር ሆኗል ማለት ነው። እንግዲህ በዋነኛነት እነዚህ ናቸው ምክንያቶች። ሌሎች ተጨማሪ ምክንያቶች አሉ። ይሄን የሚያቀጣጥሉ ሚዲያዎች የዲያስፖራ እንቅስቃሴዎች መኖራቸው እንደ ሶስተኛና እንደ አራተኛ አስተዋጽኦ እንዳደረጉ ችግሮች አድርገን ልንወስዳቸው እንችላለን ማለት ነው። በአጠቃላይ ግን በአማራ ክልል ውስጥ የተከሰተው ችግር ወይም ደግሞ የተከሰተው ግጭት መንስኤ እነዚህ ናቸው። ይሄ ማለት ግን የአማራ ክልል እንዲፈታለት የሚፈልገው ችግር ሌጂቲሜት የሆነ ቅቡልነት ያለው ጥያቄ የለውም ማለት አይደለም። ነገር ግን 100% ችግሩን ለመፍታት የተሄደበት የአመጽና የግጭት ስልት አገራችንን በከፍተኛ ደረጃ የሚወድ በተለይ አማራ ክልልን የነበረውን ሀብት ጥሪት እንዲያወድም የሚያደርግ ወደ ኋላ እንዲመለከት የሚያደርግ እጅግ ዋራ ቀል የሆነ ስልት የትግል ስልት ነው።